ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ በዩኒት 3 ፓርት 3 ተገናኝተናል። ሶ the making of modern Ethiopian state from 1855 to 1913 የሚለው እናያለን። ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ። so the making of modern Ethiopian involves the unification of the regions. modern Ethiopian state ስትሪ ወይ ደግሞ ስቴት የሚባለው ከ1855 ጀምሮ ያለው ማለት ነው። ሞደርን ኢትዮጵያን ሂስትሪ ይባላል። ይህም ማለት ከአጼ ቴዎድሮስ ዘመነ መንግስት ጀምሮ ማለት ነው። ሶ ሁለት ቤዚክ ኤሞች አሉት ይሄ ሞደርን ኢትዮጵያ ሞደርናይዜሽን የሚባለው ማለት ነው። the first one is unification ነው። የመጀመሪያው ዩኒፊኬሽን ነው። ዩኒፋይድ ማድረግ ወይ ደግሞ በዘመነ መሳፍንት የተበታተኑ ሪጂናል ስቴቶች፣ ፕሪንሲፓሊቲዎች፣ የተለያዩ ሪጂናል ሎርዶች በሚመሩትን ወደ አንድ ማድረግ ነው። ሁለተኛ ደግሞ ሞደርናይዜሽን ነው። ኢትዮጵያን ማዘመን ነው ማለት ከተለያዩ አውሮፓ ሀገራቶች ኢትዮጵያን ማዘመን ነው ማለት ነው። ይሄ ሁለቱ ቤዚክ ኤሞች ናቸው በ18ኛው 55 ሞደርን ኢትዮጵያን መፈጠር ማለት ነው። so involve the unification of regions and principalities found in ለምሳሌ የተበታተኑ ሪጅኖች የሚባለው ደግሞ ጠንካራ የሆኑ ሪጅኖች የሚገኙት ኖርዘርን ኢትዮጵያን እንደ በጌሜድር፣ ትግራይ እና ወሎ ምናምን ያሉት ማለት ነው። ነን ሴንትራል ኖርዝ ሴንትራል ደግሞ የሚባሉት አሉ እና ሸዋ ምናምን አካባቢ ማለት ነው። and parties and territorial expansion into southern half of the country ነበሩ ማለት ነው። the first emperor who attempted to unify the country was ካሳ ኃይሉ ኦፍ ቋራ። እንደሚታወቀው የመጀመሪያው ዩኒፊኬሽን የጀመረው ወይ ደግሞ አንድ ሴንትራል ገቨርንመንት ለመፍጠር የተነሳው ካሳ ኃይሉ ኦፍ ቋራ ነው ማለት ነው። who took the throne names ቴዎድሮስ II የስልጣኑን ከያዘ በኋላ ደግሞ ንጉሥ ነገስት ከሆነ በኋላ ደግሞ ቴዎድሮስ ብሎ ራሱን ሰይሟል ማለት ነው። ከፈካራ የሲስ ማለት ነው። ካሳ ኃይሉ became prominent when he was serving his half brother ክንፉ የሚባለው ደጃዝማች ክንፉ የሚባል half brother ነበር ወይ ደግሞ እናት ወይ ደግሞ በአባት የሚገናኙ ወንድማማቾች ነበሩ ማለት ነው። ክንፉ ሰርቭ ያደርገው ነበር። ደምቢያ ክንፉ ደግሞ የደምቢያ አስተዳዳሪ ነበር። helped him in defending the Egyptians at ወልካልታቡ in 1837 ላይ ወልካልታቡ ላይ ኢጂፕሽያኖችን አሸንፎ ነበር ክንፉ ደጃዝማች ክንፉ። ደጃዝማች ክንፉ ከሞተ በኋላ ደግሞ 1848 ላይ ካሳ ኃይሉ ከኢጂፕሽያኖች ጋር ፎት አድርጎ ነበር at the place called ደባርቂ ተሸነፈ ማለት ነው። ለአንዴና መጨረሻ ጊዜ የተሸነፈበት ቦታ ደባርቅ ላይ ነው ካሳ ኃይሉ። ከዛም በኋላ ለምን ተሸነፈ ሲባል ምክንያቱም ኢጂፕሽያኖች ሱፐር ነበሩ በሚሊተሪ ኦርጋናይዜሽን የወታደራቸው ዘመናዊ ነበሩ፣ ዲሲፕሊንድ ነበሩ ወታደሮቹ። ከዛን ደግሞ በተለርማ አርማመንት ነበሩ፣ በጣም ጠንካራ ነበሩ ማለት ነው። ከዛን አጼ ቴዎድሮስ ከነዚህ ብዙ ተምሮ የኢትዮጵያንም ለመጀመሪያ ጊዜ ሻለቃ መቶ አለቃ የሚለውን ስያሜ ራሱ ያገኘው ከደባርቅ ጦርነት በኋላ ነው ማለት ነው። meanwhile ካሳ became popular and his attracted the attention of የጁ በዛ ሰዓት የነበረው የጁ አጼ ቴዎድሮስ ንጉስ ከመሆኑ በፊት የጁ ወይ ደግሞ ወራሽ ሎርድ የሚባሉት በጣም ሪጂናል ሎርድ ነው። ከዛ ውስጥ ጠንካራ ሪጂናል ሎርድ ነበሩ ማለት ነው። ሶ ይሄ ካሳ ኃይሉን አቴንሽን ደግሞ ሰረቁት። ለዛ ነው therefore they decide to have ካሳ on their side through a marriage። ካሳ ኃይሉም ደግሞ ስለተነሳ በሜሪጅ ነገሩን አሬንጅ እናደርጋለን ብለው ተዋበች የአሊ ልጅ daughter of አሊ the second ማለት ነው የራስ የጁ ዳይናስቲ መሪ የነበሩትን የሱን ልጅ እንዲያገባ ተደረገ ማለት ነው። he was also appointed as governor of ቋራ የቋራ ገዢም ተደርጓል ማለት ነው የካሳ ኃይሉ። so however ካሳ felt that he was not treated well by ራስ አሊ and his mother እቴጌ መነን hence he gradually fought against the የጁ nobles and other regional lords። እንደዛም ሆኖ ግን ይሄ ከአጼ ቴዎድሮስ ጋር የነበረው ስምምነት ላይ ሳይደረስ ቀረ ማለት ነው። the major regional lords defeated by ካሳ ኃይሉ ከዛን ካሳ ኃይሉ ማለት ነው በዛን ሰዓት የነበሩትን የክልሎች መሪ ነበሩ። ለምሳሌ እነዚህን ፋውት አድርጎ ነው ወደ ስልጣን የመጣው ወደ ንጉሠ ነገስት ኢትዮጵያ የመጣ ማለት ነው። the major regional lords defeated ወይ ደግሞ ዲፊት የተደረጉት ለምሳሌ ደጃዝማች ጎሹ ዘውዴ ጎጃምን ዲፊት አድርጓል ጉራምባ ላይ ማለት ነው። ኖቬምበር 27 1852 ላይ አሸነፈ ማለት ነው። ብሩ አልጋዝ and the four other ደጃዝማች ጎርጎራ ብቻ ላይ ደግሞ 1853 ላይ አሸነፈ ማለት ነው።
ጎርጎራ ቢቸል ላይ ራሳሌ ኦፍ የጁ ዳይናስቲን ደግሞ አይሻል ላይ አት ዘ ባትል ኦፍ አይሻል ላይ 1853 አሁንም አሸነፈ። ደጃዝማች ውቤ ኦፍ ሰሜን ኤንድ ትግራይ ኦፍ ደራስጌ የመጨረሻው ውቤ ኦፍ ሰሜን የእሱ አጎት ነው። እንደውም ትግራይ ደራስጌ ለሚባለው ቦታ ላይ 1855 አሸነፈ። ከዛም በኋላ ንጉሰ ነገስት የሆነው ማለት ነው። ኦፍ the above battles the battle of Aishar where the last ruler of the የጁ dynasty was defeated symbolized the end of ዘመነ መሳፍንት። የጁ ዳይናስቲ ጠንካራ ነበር በዘመነ መሳፍንት ጊዜ። ከዛም በኋላ ደግሞ ራስ አሊ ነበር የሚመራውና አይሻላ ከተሸነፈ በኋላ the end of ዘመነ መሳፍንት ያለቀበት ወደም ካሳ ኃይሉ ወደ ንግስና የመጣበት ነው። የብዛ ሰዓት የነበሩ ጳጳስ ነበሩ፣ አቡነ ሰላማ ይባላሉ። ደራጽጌ ማርያም ላይ 1855 አጼ ቴዎድሮስን ከቀቡ በኋላ ቴዎድሮስ ሰከንድ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ንጉሰ ነገስት ዘኢትዮጵያ ብሎ ራሱን ሰየመ ማለት ነው። ኢምፔረር ቴዎድሮስ was a man with a mission. He understood the precarious conditions his country was in. He knew that his country would not remain independent unless some fundamental measure were taken. So he envisioned establishing a country that was territorially united and military self-independent and stronger. Immediately after his coronation, he set up out to unify the country. መጀመሪያ አጼ ቴዎድሮስ ወደ ስልጣን ከመጡ በኋላ ምንድነው ያሰቡት? መጀመሪያ የተበታተኑ የኢትዮጵያ ክፍሎችን በጣም በብዙ የተበታተኑ ነበሩ። በዘመነ መሳፍንት ጊዜ በመሳፍንቶች የተበታተነች ኢትዮጵያ ስለነበረች አንድ ማድረግ ነበረ። ከዛም በኋላ መጀመሪያ ስራቸው ዩኒፊኬሽን ነበረ። ዩኒፊኬሽን በእነሱ ባያልቅም ዩኒፊኬሽን ነበረ ማለት ነው። መጀመሪያ ወዴት ነው የጀመሩት? መጀመሪያ እንትናቸውን ዘመቻቸውን ወሎ ላይ ጀመሩ ማለት ነው። the Wallo campaign where he encountered fierce resistance ነበር የገጠመው። እዛ በጣም ስቲፍ የሆነ ሬዚስታንስ ገጠመው። started in March 1855 the capture of Magdala on September 12 ማለት ነው marked the end of Theodorus campaign to Wallo for the time being። ወሎ ላይ በጣም ብዙ እንትኖች ገጥሞት ነበር ሬዚስታንሶች። this campaign ከወሎ በኋላ ደግሞ ወደ ሸዋ ነው የሄዱት ማለት ነው። ሸዋ also lasted some 5 months. He was concluded after the Shawan force was defeated at the battle of በረከት ላይ ተሸነፈ ማለት ነው። የወሎ የሸዋ ጦርነት በረከት ላይ ተሸነፈ። የኃይለ መለኮት ነው የተሸነፈው። የአጼ ምኒልክ አባት ናቸው የተሸነፉት። ኦኬ ቴዎድሮስ left ሸዋ by appointing ኃይለ መለኮት and then the brother of ኃይለ መለኮት the king of Shawa who died in the middle of campaign. But ሰይፉ another brother of ኃይለ መለኮት continued to challenge Theodorus authority similarly in area like Gojam and Same. Rebellions against Theodorus had already started. Since the conclusion of Shawan campaign marked the peak of Theodorus power, also the beginning of end of his region. እነዚህም በጣም ታላላቅ የሚባሉት ሪጅኖች ሸዋና ወሎን ካሸነፉ በኋላ አጼ ቴዎድሮስ ሞባላይዝ አደረጉ ንግስናቸውን። the other aspect of his reign was that his attempt to modernize the country. የቅድሙ ዩኒፊኬሽን ነበረ፣ ሸዋን በግዛታቸው ስር ማድረግ፣ ወሎን ማድረግ። አሁን ደግሞ ሞደርናይዜሽን ነው። the country by introducing drastic reforms የተለያዩ ታድሶችን በማድረግ in the area of military ላይ እንደውም ደባርቅ ላይ የተሸነፉ ጊዜ ብዙ ነገር የተመረዋል። ዲሲፕሊን እንዴት አይነት ወታደር ሊኖር ገባል የሚለው አድሚኒስትሬሽን ላይ ሶሾ ኢኮኖሚክ ላይ እዚህ ላይ ሞደርናይዜሽን ይፈልጉ ነበር። in the military sphere he introduced military title like የአስር አለቃ ኮማንደር ኦፍ 10 የ50 አለቃ ኮማንደር ኦፍ 100 and የሻለቃ የሚለውን የመጀመሪያ ጊዜ የኢትዮጵያ ወታደሮች የተሰየሙት በዛ ሰዓት ነበረ። He tried to organize and replace the regional armies of ዘመነ መሳፍንት era of princes and then with the salaried national army. የመጀመሪያ ጊዜ የተከፈለ ደሞዝተኛ ወታደር እንዲኖር ያደረገው በዛ ሰዓት ነው ማለት ነው። He established the manufacture at ጋፋት መጀመሪያ ፋብሪካ ደብረታቦር ላይም ከፍተዋል ማለት ነው። የጦር ፋብሪካ with the help of European missionaries በዛ ሰዓት ነበሩ። አርቲሲያን ነበሩ በአውሮፓ
ሚሽነሪዎች የሚባሉት ውስጥ ለውስጥ የሚሄዱት የተለያዩ ዲስከቨር እናደርጋለን ብለው የመጡ የአውሮፓ ሰዎች ናቸው ማለት ነው። as a result about 35 cannons were produced at Gafat including his famous mortar known as Sevastopol የምትባለው ተመረተች ማለት ነው በአውሮፓዎች ሚሽነሪዎች። ሴቭስታፖል የተመረው ጋፋት ላይ ማለት ነው። to get some extra land to distribute among the landless and increase productive section of the population, he confiscated church land and reduced the number of priests and diacons in each church to 5. በዛ ሰዓት የነበረው የቤተ ክርስቲያን ብዙ ላንዶችን ይዛ ነበርና ያንን ደግሞ አጼ ቴዎድሮስ ኮንፊስኬትድ ነው ያደረጉት ወይ ደግሞ ቀነሱት እና ደግሞ ብዙ ቄሶችም ዲያቆኖችንም ቀንሰዋል ማለት ነው። በአንድ ደብር ውስጥ ብዙ 3 ዲያቆንና 5 ቄስ እንዲኖር አደረጉ ማለት ነው። however Theodorus reform and modernization attempt to face serious challenge opposition from both sides and outside the country. inside ምንድነው ቸርቾች የተለያዩ ሪጂናል ኦርዶች በጣም ኦፖዚሽን ገጥሞት አውትሳይድ ደ ካንትሪ ደግሞ ልክ እንደነ እንግሊዝ ምናምን ግብጽ በዚህ ኦፖዚሽን ገጥመዋል ማለት ነው። internally his administrative and social reform were opposed by the force of regionalism who wanted to maintain their indigenous power in their respective provinces. The clergy saw his involvement in the affairs of the church as dangerous to the church authority as institution. regionalism ክልላዊነት ኦፖዚሽን ገጥሞለታል እና ደግሞ በቸርች ነው ሌላኛው ኢንተርናል ሲባል። ሁለተኛ ደግሞ ኤክስተርናሊ lack of support from foreign power. with that assistance the plan to modernize the country brought him to conflict with British. ሞደርናይዜሽን የሄደበት ርቀት ራሱ ከብሪቲሽ ጋር እንዲጋጭ አድርጓል። ሚሽነሪዎችን በማሰር ሚሽነሪዎችን አለቅም በማለቱ the combination of the two forces of opposition contributed to his eventual downfall of the Emperor Theodorus. So the British sent a very large army to Ethiopia to deal with the matter military. Later they failed to negotiate the release of diplomatic mission and missionary with Theodorus. The storming of Magdala on April 30, 1868 by the British and subsequent suicide of Theodorus brought the end of the Emperor Theodorus. ስለዚህ አጼ ቴዎድሮስ ሞደርናይዜሽን በፈለጉበት ሰዓት ሞደርናይዜሽን ለማድረግ ደግሞ ሚሽነሪዎችን ነበር የተጠቀሙት። እንግሊሽ ወደ እንግሊሽ ሀገር ሄደው ወይ ደግሞ እንግሊሽ ደብዳቤዎቹም ወደ ኪዩን ቪክቶሪያ ቢልኩም ባለመቀበላቸው አሲስታንስ እነ ፈረንሳይ ኢግኖር በማድረጋቸው እና ደግሞ አስገድደው የተለያዩ ሚሽነሪዎችን በማሰርም ሊሆን ይችላል በተለያዩ ነገር አስገድደው እንዲሰሩ በማድረጋቸው እንግሊዝ ጋር ተጣልተዋል ማለት ነው። ሪሊዝ አላደርግም ብለው ለዛ ባትል ኦፍ መቅደላ ይወጣሉ። ከዛ ሱሳይድ ራሳቸውን ያደርጋሉ አጼ ቴዎድሮስ ማለት ነው። so this is the end of Emperor Theodorus the second of Ethiopia. subscribe share like ቪዲዮ ማድረግ እንዳረሱ አጼ ዮሐንስ ደግሞ ይቀጥላል።